ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬ ቪዲዮ ይዘንላችሁ የቀረብነው ሚያዝያ 1 ቀን የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 1 የሚነበብ ስንክሳር። ዕረፍቱ ለአባ ስልዋኖስ። የተባረከ የሚያዝያ ወር ቀኑ 13 ሰዓት ሲሆን ከዚያም ይጨምራል። ሚያዝያ 1 በዚች ቀን የከበረ አባት አባ ስልዋኖስ አረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትህትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበር። ድንቅ የሆኑ ነገሮችንም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበትን ይነግራቸው ዘንድ ለመኑት። ዝም ብሎ መሪር ልቅሶ ያለቅሳል እንጂ ሊነግራቸው አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየው፣ ደግሞ የስቃይን ቦታዎችንም። ሁለተኛም ብዙዎች መነኮሳትን ወደ ገሃነም፣ ብዙዎች ምዕመናንን ወደ መንግሥተ ሰማያት ሲያወርዷቸው አየው። እንግዲህ እኔ ለነፍሴ የማላለቅስ ለምንድን ነው አላቸው። ከዚያች ቀንም ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ ዛሬ የዚህን የኃላፊውን ዓለም ብርሃን ማየት አልሻም። ፊቱን በቆቡ ሸፍኖ የሚያለቅስ ሆነ። ይህም አባት በመንፈሳዊ ሥራ የተጠመደ ሆነ። ደቀ መዛሙርቱንም ለምግባቸው የሚሆን ሥራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውንም እንዲመጸውቱ ያዛቸዋል። በአንዲት ቀንም አንድ ታካች የሆነ መነኩሴ ወደ እርሱ መጣ። ሽማግሌውን አባትና ደቀ መዛሙርቱን ሲሰሩ አይቷቸው ለኃላፊ ምግብ ትሰራላችሁ፣ ትደክማላችሁ፣ የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀሟት በጎ ዕድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም እንዲህ ሲናገር በሰማው ጊዜ ደቀ መዝሙሩን እንዲህ ሲል አዘዘው። ይህን መነኩሴ ከእንግዳ ማረፊያ ቤት አስገብተህ የሚያነበው መጽሐፍ ስጠው፣ በሩንም በላዩ ዝጋ፣ በእርሱ ዘንድም ለመብል የሚሆን ምንምን አትተው። ረድኡም ሽማግሌው መምህሩ እንዳዘዘው አደረገ። 9 ሰዓትም ሲሆን መነኮሳቱ ተሰበሰቡ። ከሽማግሌው አባትም ጋር ጸሎት አድርገው ምግባቸውን ተመገቡ። ያ እንግዳ መነኩሴ ግን አልጠሩትም። እርሱ ቢጠሩኝ ብሎ ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሂዶ አባቴ ሆይ መነኮሳቱ ራታቸውን በሉን? አለው። ሽማግሌውም አዎ በሉ ብሎ መለሰለት። ሁለተኛ ደግሞ እኔ እንግዳ ስሆን ለምን አልጠራችሁኝም? አለ። የከበረ አባት ስልዋኖስም አንተማ ሥጋዊ መብልን የማትሻ መንፈሳዊ ሰው ነህ፣ በጎ ዕድልን ስለመረጥክ፣ እኛ ግን ሥጋውያን ሰዎች ለሥጋ መብል የምንሰራ የምንደክም ነን። ስለዚህ ለምግባችን የሚሆነውን በእጃችን እንሰራለን ብሎ መለሰለት። ያም መነኩሴም በንግግሩ እንደበደለ አወቀ። አባ ስልዋኖስም አባቴ ሆይ እኔ በድያለሁና ይቅር በለኝ ብሎ ሰገደለት። አባ ስልዋኖስም ማርታ በመስራት እንደደከመች እንደክም እንሰራ ከማርያም ይልቅ ማርታ የተዘጋጀች ሆናለችና ብሎ መለሰለት። ያ ታካች የነበረ መነኩሴም በዚህ አባት ትምህርት ተመክሮና ተገስጾ ሁልጊዜ የሚሰራና ከእርሱ የሚተርፈውንም ለድሆች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳጻትን ደረሰ። ዕድሜውም በመልካም ሽምግልና በተፈጸመ ጊዜ የሚያርፍበትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ
ከእርሳቸው በረከትን ተቀበሉ። በጸሎታቸውም እንዲያስቡት ለመናቸው። እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በራሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። የአባ መቃርስ ቤተ ክርስቲያን የተከበበበት ቀን። በዚችም ቀን ደግሞ በላይኛው ግብጽ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትንና ገዳማትን የአባ መቃርስንም ቤተ ክርስቲያን ከበቡ። በአድባራቱና በገዳማቱ ያለውንም ዕቃ ሁሉ ማረኩ። መነኮሳትም ተሰበሰቡ። በከበሩ አባቶችም ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እነዚያን አረቦች አስደንግጦ አሳደዳቸው። ያን ጊዜም ማንም የተከተላቸው ሳይኖር ድል ሆነው ሸሹ። ከክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው። ይቅር ብሏቸዋልና ጌታችንን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሁን ለዘላለሙ አሜን። የካህኑ አሮን የዕረፍቱ መታሰቢያ። በዚችም ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላዕላይ ግብፅ ያለ ግብፃዊውም እንደጻፈው ለእንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የዕረፍቱ መታሰቢያ ሆነ ይላሉ። በኦሪት መጽሐፍ የተጻፈው ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሦስተኛው ቀን አረፈ ይላሉ። ይኸውም ግንቦት 8 ነበር። የእስራኤል ወሮች በጨረቃ እየተቆጠሩ ዓመቱን ስለሚዞሩ በዚያች ዓመት ሚያዝያ 1 ቀን ሆኖ ስለተገኘ፣ በእኛ ዘንድ ግን የኦሪት ዘኍልቍ መጽሐፍ በ5ኛው ወር መባቻ ስለሚል መታሰቢያውን ነሐሴ 1 ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ ለኦሪት ሕግ መምህር ለሆነ ለሙሴ ለነቢይት ማርያምም ወንድም ነው። እነርሱም ከሌዊ ነገድ ናቸው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ተአምራትን በእጆቹ አደረገ። እግዚአብሔርም እርሱንና ልጆቹን መርጦ ካህናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመስዋዕታቸው አስራትን ሰጣቸው። የቆሬ ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርንም አዘዛት፣ አፏንም ከፍታ ዋጠቻቸው። በበጎ ተጋድሎና የኦሪትንም ሕግ በመጠበቅ እግዚአብሔርን ካገለገለ በኋላ የክብር ባለቤት ወደሆነ እግዚአብሔር ሄደ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኖር አሜን። የቅድስት መጥሮንያ የቅዱስ ዮስጦስና የሚስቱ መታሰቢያ። በዚችም ዕለት ደግሞ ቅድስት መጥሮንያ አረፈች። ከአበከረዙንም ጋራ በሰማዕትነት የሞቱ ቅዱስ ዮስጦስና የሚስቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 1 ቀን የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ